አንዳንዱ ሰው እኔ በጣም የሚያስደንቀኝ አሁን እግዚአብሔር ብል ምንም እንትን ያላለ የሆነ የሚታማ ሰው ግን ሰውየው ለምሳሌ ዘለቀ ቢሆን ዘለቀ ስል ዘለቀ ምን ሆነ? ሰው እኮ በጣም መንገድ ነው። በቃ በጣም የተመቸ ሁሉ እንዲጠቀጥቀው የተመቸ ነው። ለወሬ ምቹ ነው። እና እኛም ጭምር እኮ አሁን መንገድ እየሆነ ነው አይደል እንዴ? አንዳንዱ ነገርማ አትርገጠኝ ማለት አለብን እኮ። አሁን እዚህ እንኳን ሰው መጥቶ የከተማ ሰው መቼ ሰረፍት የለዋል። ገዳም እንኳን መጥቶ ደግሞ ፖለቲካ ሲያወራ ምኑን ሲል እንደው በተገኘው አጋጣሚ ወሬ አውርቶ አይ አባ አይ ሟይ እናንተ እናቴ በሰላም ሀገር ነው ያላችሁ ይገርሞታል እንትና ቢባለው እንደዚህ ብሎ በዚህ ደርሶ በዚህ ተመልሶ ብሎ እርሙን መጥቶ ያንደፍቶ ሄደ። እና ለእንደዚህ አይነት መንገድ መሆን አይገባም። የማንም ማለፊያ አይደለንም እኛ በእውነት ማንም ሰው የሚያልፍብን የመንገድ አላፊ መራገጫ አይደለም። እኛ የተከበርን መሬቶች የንጉሥ አዝመራ ነው። በንጉሥ አዝመራ ማንም ሰው እየተቀጠቀ ማለፍ አይችልም። የታጠረ የተቀጠረ የታረመ የተከበረ አዝመራ ነው። የባለጸጋን አዝመራ እንደው ዝም ብሎ መንገድ አውጥቶ እየተቀጠቀ መሄድ አይገባም፣ አይፈቀደለትምም። እኛ የንጉሥ ክርስቶስ አዝመራዎች ነን። ማንም ሰው በግል ሐሳቡ እየረገጠ እንዲያልፍና አእምሯችን እንዲጫወትበት መፍቀድ የለብንም። ክፉ ወሬ እንዲያወራን፣ ዘፈን እንዲያስደምጠን፣ ሐሜት እንዲያስደምጠን፣ ውሸት እንዲነግረን፣ ጭንቅላታችንን የሚያቆሽሽ ነገር ይዞ በእኛ ሰፈር ማለፍ የለበትም። ሰፈራችን ማለት ማን ነው? አእምሯችን ነው። በዚያ እንዲያልፍ ልንፈቅድለት አይገባም። እኛ መንገዶች አይደለም። ክርስቶስ የሞተለትን ክርስቲያን በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ፣ ምድር አድምጭ። የሰው ዋጋው ክርስቶስ ነው። በሞተልን አምላክ የክርስቲያን ደም ክቡር ነው። የክርስቲያንን ደም ማፍሰስ ባሕር ሆኖ ያሰጥማል፣ እሳት ሆኖ ይበላል። አይሁድም አልተሰቀለችውም። በ70 ዓመተ ምህረት ክርስቶስ ነቃቅሎ ክርስቶስን ሰቀሉ። ቀጥሎ ደቀ መዛሙርቱን አሰቃዩ። 35 ዓመት ቆይቶ ባይመለሱ 37 ዓመት ጀርመን ሄደው 6 ሚሊዮን አይሁዳውያን ርኅራኄ በሌለው በሂትለር እጅ ነደው ተንተክትከው እንዲሞቱ ነው ያደረጋቸው። የክርስቲያን ደሙም ክቡር ነው፣ አጥንቱ ክቡር ነው፣ ጸጉሩ ክቡር ነው። ክርስቲያን ማለት ደግሞ ክርስቲያን ማለት ቴዎሎጂካሊ ቢተረጎም 5 ትርጉም ነው የሚኖረው። ክርስቲያን ማለት የመጀመሪያው የክርስቶስ ማለት ነው፣ የክርስቶስ ወገን ገንዘብ። ሁለተኛ ደግሞ እንደ ክርስቶስ ማለት ነው፣ እንደ ክርስቶስ የሚኖር እንደ ክርስቶስ የሚኖር ማለት ነው። ከዛ የክርስቶስ እንደ ክርስቶስ። ሶስተኛ ምስለ ክርስቶስ ማለት ነው፣ ከክርስቶስ ጋር የሚኖር የክርስቶስ ገንዘብ እንደ ክርስቶስ የሚኖር እና ከክርስቶስ ጋር የሚኖር ይሄ ክርስቶሳዊ የሚል ትርጉም አለ። የረፍት ቦታ ቤተክርስቲያን። ለዚያ እኮ ነው ብዙም ሳይጸልይ ምንም ሳይል ሰው ዝም ብሎ ዛፍ ስር ቁጭ ብሎ ቤተክርስቲያን አርፎ የሚሄደው ማለት ነው። እኔ ቢጸልይማ ምን ያህል ያርፍ ነበር፣ ንስሐ ቢገባ ምን ያርፍ ነበር። አንዳንዱ ዝም ብሎ ነዶት ተናዶም ከፍቶትም ዝም ብሎ በቃ አልጸልይም ልቤን ይስማው ብሎ ዛፍ ስር ቁጭ ብሎ ሲመጣ የሚያርፍ ሰው አለ። ምክንያቱም ክርስቶስ በዚያ እረፍት ይሰጣል። ክርስቶስ እረፍት ነው። እረፍትነቱን የሚሰጠን ደግሞ በቤተክርስቲያን ነው። የሚያሳርፈን በቤተክርስቲያን ነው። ሁላችንንም እግዚአብሔር በቤተክርስቲያን ያሳርፈን። መድኃኔዓለም የምናርፍበት ቦታ ቅድስት ቤተክርስቲያናችን እሷን ስለሰጠን ራሱ ስሙ የተመሰገነ ይሁን።